ፕሮፌሰር እንድጠብቃት አዘውኝ ስለነበረ እንከታተላታለን። ጠላፊዎቹ የማጋሾቹ እነማን እንደሆኑ ታውቃቸዋለህ? ሄሎ ዛዲግ፣ አንቺን አየኋት። ትልቅ ስራ በመስራትሽ በእውነት በጣም ደስ ብሎኛል። ለዛውም ኒውክሊየር ሳይንስ። ቶማስ በዝና ነበር ማውቀ ዘውገባላለሁ። በቃ ከዚህ በኋላ ካንተ ጋር አብሬ መስራት አልፈልግም። ሁለተኛ አትደውልልኝ። እኔ ሰውዬ ምንም አላማረኝ። ጉረኛ ቢጤ እንዴት ገነኝ። ማነው? ቶማስ ነው። ግቢ እናገኘው። ቶማስ ማነው? አንቺ ቅጠሏን ቆርጠምጥም አድርገሽ በልተሽ እንደገና ደግሞ በኩሪዋ ለመጫወት አልተጫወትኩም። የማውቀው አባቴ የሰላም ተጓዥ መሆኑን ብቻ ነው። ያኔ ገና ልጅ ነበርኩ። ትጥቅና ስንቅ በሌለበት የዚችን ሀገር ደጋማ ተራሮች፣ ቆላማ በረሃዎች፣ አባይ፣ ግብጽ፣ የሲና በረሃ፣ ሜዲትራኒያን፣ የፋርስ ባህረ ሰላጤዎች፣ የፓስፊክ ውቅያኖስ ቁር፣ የመካከለኛው ምስራቅ የባሩዱ ሽታ፣ ሰላም በሌለበት ሰላምን ሽተን ያኔ ታዲያ አንጀቴ ከጀርባዬ ተጣብቆ በድምፅ አራዊት ስጋት ነፍሴ ከስጋዬ ተላቆ በለጋ ዕድሜ እንደ ጓደኞቼ ቦርቄ ሳልጠግብ በሀገሬ ከሀገሬ ልጆች ጋር ወግ ማዕረጌን ሳላይ ታዲያ በየትኛው ትዝታ ሀገሬ ልካስ? በመልካም ስብዕና ተቀርጸሽ ነው ያደግሽው። ገርማል። ታዲያ አሜሪካ ከመሻገርሽ በፊት ከኤንዞ ጋር ሳትገናኝ ደምሽ ሳይበረዝ የኢትዮጵያ ንጋቷ ትንሣኤዋ ከሚያቃጥለው ብርሃኗ ከማይታየው ጽልመቷን ውድቀቷን ናፋቂ ከሆኑት ከሎሬንስ ቤተሰቦች እጅ ወደቅሽ። የኤንዞ መሳሪያ ሆንሽ። በቃ እውነት አንቺ ግን የኛ የኩሩ የሰላም ተጓዥ ልጅ ነሽ? አቁም። አላቆምም። ሀገሬን ብለው ሰላሟን ሊሰጧት ሊያበለጽጓት የምስራቅ ልጆች በብርሃን ተገለጡ። አንቺ ከኤንዞ ጋር ለአንኪዮን እንቅፋት መሆንሽ ሳያንስ እንደገና ደግሞ አቁም። በቃ የምታውቀው ነገር እንዳለ ሁሉ የማታውቀው ብዙ ነገር ስላለ አስቆመሃለሁ። ችግር ውስጥ እንዳለሽ አውቃለሁ። ለችግርሽ መውጫ ሁለት መንገዶች አሉ። አንደኛው ወደ ቁልቁለት፣ ሁለተኛው ወደ ዳገት ይወስድሻል። ከተራራው ጫፍ ላይ ደግሞ እኛ ቆመናል። አንዱን ምረጭ። ቦቸራ አሎ ባሮክ። አቤት አቶ ደጀን። አሁን ከአሌክስ ጋር ቀጠሯል። ምን ለማለት እንደፈለጉ አልገባኝም። ነገር ታበላሻለህ እንዳትደውልልኝ። ጀርባችንን ማወቅ የለበትም እያልኩ ነው። እሱ ህግን ተከትሎ ስለሚሰራ ነው። አሁን በስልክ ይወራል። ለምን ንገሩኝ ባይ ትሆናለህ። አሌክስ ለሁለታችንም የሚጠቅም የልጅ ሀብታም ነው እያልኩ ነው።
አውቃለሁ። አንተና ያመናጢ ወንድ ያበላሻችሁን ግንኙነት አስቀጥያለሁ። ከአሁን በኋላ እሱ ጋር ሆኜ እንዳትደውል። እሺ፣ ሰላም ይዋሉ። አሎ፣ ምን ነው ተቆጣ? ከርፋፋ ሽማግሌዎች ልከህ በእሷ ፊት ሲጠይቁኝ ምን ማለት ነበረብኝ? ወዲያው እሺ ማለት ነበረብኝ? እንዴት ነው የምታስበው? እመነኝ፣ አሁንም ቢሆን የኔ ልጅ የምትገባው ለአንተና ለአንተ ብቻ ነው። ሳልገባኝ በአንድ አቋም አንድ ዓላማ ይዘን ሀገር እንስራ፣ ታሪክ እናፍራ እያልኩሽ። ታሪክ ማፍረስም እኮ ታሪክ መስራት ነው። እሱ ሰብአዊነትን መካድ እንጂ የሰውነት ዋጋው አሊያም የመከበር ልኩ አይደለም። ስለዚህ ከብርሃን ልጆች ጋር ተቀላቀይ፣ ወዳጆችን ነው እያልኩሽ። ጠላቶች እንደሆንም አላውቅም። በደንብ ታውቂያለሽ። በፍጹም ልሰናበትሽ። ደህና አፍራሽ ስብዕና ያለው ሰው ስለሌላው ደህንነት ያስባል ብለሽ ነው? ችግር ፈቻ አይምሯለህ። ጊዜ የሚፈታው አይታወቅምና እንገናኝ ይሆናል። ስልክሽ አለኝ። ምን ነው አሙሻ እንደ ቆንጆ ባሩክ እየድክም ብሎኛል። የሆነ ቦታ ቁጭ ብለን የምናርፍበት ማለት ወይ አንተ ቤት እንሂድ። ለምን ለምን ያስፈልጋል? እንደውም ሰሞኑን ከአባቴ ፊት ዞር ማለት ስለምፈልግ አንተ ቤት ማረፍ ፈልጋለሁ። ሄቹኒ ይሄን ያልቂመኛለሽ እንዴ? አባቴን እስካሁን አኩርፋለሁ እንዳትይ። ቢሆንም ግን አለምንሽ። አንተ አትመን። ቁስሉ ህመሙ ያለው እኔ ጋር ነው ባርዬ። እንዴት ማለት የቱንስ ያህል ሴት ብትጠፋ እንዴት ሳጅን አስቴርን ያገባል? ንገረኝ እንዴት? ምንም የገረመኝ እሱ ነው። ምን አስነክታችሁ ይሆን? አይ ምንም አታስነካውም። ይሄ እብደት ነው እብደት። ውይ እኔ አሁንስ ሁሉም ነገር ምርር ነው ያለኝ። ያደግኩበት የእናቴ ቤት ሳይቀር ሲኦል መስሎ እየተሰማኝ ነው። ተረጋጊ። አባትሽን ለማናገር ለማሸነፍ ሞክሪ። እኔ ምድሉን ካገኘው አናግራቸዋለሁ። ሻውን እንሂድ በቃ ባሩክ እንሂድ። የት እንሂድ? የት እንሂድ? በቃ ቤት እንሂድና ሻወር ወስደሽ ምሳሽን በልተሽ ትንሽ አረፍ ስትይ ቀለል ይልሻል። ከዛ ከሰዓት ያለው ስራሽን ታቀላጥፊዋለሽ። ኖር ጌታው ወልጁ ጥሩ ሰዓት ደርሳል። እንደውም ትንሽ አረፈርኩ መስሎኝ ነበር። አይ ምንም አይደለም። በስልክ እኮ የምስራች ብዬ ነው። እኔም እኮ የስኬት መንገድ እንደዚህ ቅርብ ነው ወይ ብዬ ነበር። እኔን ትመስላለህ? አረ ግድ የለም የእርሶ ይሻላል። ያው ልጅ አሌክስ በትክክለኛው ጊዜና ሰዓት እቃው ሀገር ውስጥ ገብቷል። ኦ ለዚህ ቺርስ። እመኔ በአጭር ጊዜ ውስጥ የስኬት በሩን አልፈን ከጠበቅነው በላይ ትርፋማ እንሆናለን። አልጠራጠርም አቶ ደጀኔ። ያፈሰራቸው በሚሊዮን የሚቆጠሩ ብሮችም በእጥፍ ሆነው ይመለሱልናል። በፍጹም አሁንማ ስራውን እኔም በደንብ አውቄዋለሁ። እርሶ ላይም ያለኝ እምነት በደንብ ጨምሯል። አመሰግናለሁ። እየጠጣ
ቦቸራ አንኪዮንን አክቷታል። ቦቸራ አንኪዮንን በጭራሽ አያግታትም፣ ሊረዳት እንጂ። ይልቅ መጠራጠር ያለብሽ ሽፈራው። የሽፈራውን ጉዳይ ለኔቶ አሁን የቦቸራን እያንዳንዷን እንቅስቃሴ ተከታተል። ኦኬ፣ መልካም ቀን። አቤት ሳጅን። ለኖሏት ደጀኔ ከቢሮ ነበረ የተላኩት። እቺን ደብዳቤ ልሰጠውት። ምንድን ነው? ይዩት። ማን ይላክ? ኢንስፔክተር ቹናንች ይላከች። ደብዳቤውን ስለመቀበለው አንድ ጊዜ እስኪ እዚች ላይ ይፈርሙልኝ። አመሰግናለሁ። ቤት መተሻል? አባ ምሳ ልበላ መጥቻለሁ። አንቺ ነሽ የላክሽው? አየሁ። የሀብት ማጣራቱ ምክንያቱ ምንድን ነው? ምንም በቃ ሀብቱ ሕግና ደንቡን በጠበቀ መንገድ የመጣ ከሆነ ለባለቤቱ ይሰጣል። በተቃራኒ ደግሞ ሕግና ደንቡን ሳይጠብቅ በጥሰት የመጣ ከሆነ ደግሞ ይወረሳል። ባለቤቱ ደግሞ ሕግ ፊት ይቀርባል ማለት ነው። ጥሩ። ባይገርምህ አባ፣ እኔ በአባቴ ስለምተማመንና ስለምኮራ ሕግና ደንቡን በጠበቀ መንገድ የመጣ እንደሆነ እርግጠኛ ስለሆንኩ ከተማችን ላይ ባሉ ባለ ሀብቶች ፊት ለፊት ቆሜ እኔ ይሄንን ምርመራ ስጀምር ከአባቴ ነው ብዬ ቃል ገብቼላቸዋለሁ። እና አባ ውሃ እስኪ ና። ምን ሆንክ? ምንድን ነው? እሺ በይ አይዞህ። አንተ ጥላቢስ እዚህ እንደሆንኩ እንዴት አወቅ? እስኪ ዛሬ እንኳን ቁጭ በልና ስለ አባት ታሪክ ልንገርህና በአባት አፍረት ትሄዳለህ። አንሶ የአባቴን ታውቀዋለህ? ይኸውልህ በድፍረት ህይወቴ ውስጥ እየገባህ ነው። አሁን ነገር ሳይበላሽ ከዚህ ሂድልኝ። አረመኔው አባት አቶ ዘካርያስ የትጃሯ የእናቴ ባል የባል ደባል ነበር። አንተ እብድና ውሸታም ነህ። ያኔ ለእናቴ እናትህ ገረድ እንደነበረች ነበር የነገርካት። አሁን ደግሞ ቱጃር። ገረዳው እናቴ ገረድ የነበረች ጊዜ የሄርሜላ አጎቴ አቶ ወንዱ መጫወቻ ነበረች። ገረድም እያለች እኔን ወለደች። እና ይሄ ተረት ተረት ለእኔ ምን ነው? ገረዷ እናቴን ከወለደች በኋላ አረመኔው አቶ ወንዱ እናቴን ከቤት ያባረራታል። እሷም ወደ ሴተኛ አዳሪ ህይወት፣ እኔም ጎዳና ላይ ወጣሁኝ። ከዛማ ከአመታት በኋላ እናቴ ከአንድ ከአረብ ጋር ወዳጅና ትጠቀልለዋለች። በአመቱ አረቡ የሚሞትና ሀብቱን ጠቅልላ ጮርሰዋለች። ከዛ ቱጃር ሆነች። ዋናው ታሪክ እዚህ ላይ ነው የሚጀምረው። የአረቡ ዘበኛ የነበረው አባት ዘካርያስ ከእናቴ ጋር ተወዳጅቶ እናቴን ያገባታል። ከተፈራረሙ ከወር በኋላ መርዞ ይገላትና ሀብቷን እየጠበቁ ይወርሳል። አንሶዬ ምንድን ነው የምትቀባጥረው? ዛሬ እየተንደላቀቅክበት ያለው ሀብት የእናቴ ሀብት ነበር። ይኸውልህ ያንተን ታሪክ ያንተን ተረት ተረት የመስማት ፍላጎቱም የለም። አላምንህም። እና ይሄ ሁሉ ሀብት ኬት የመጣ ይመስላል? ነው ደዋና ምስኪኗ እናት ወይዘሮ ምንትዋብ
እንጨት እየሰጡ ነው ያሳደጉ። ዩኒቨርሲቲ ገብተህ ከወጣ በኋላ የእናቴን ሀብት አባትህ በአካውንቱ ጠቅልሎ አንተ አካውንት ውስጥ ጨቅ አድርጎ ይከትልሃል። እኔም እያደግኩኝ መጣሁ። አባትህ እኔን ስለሚፈራ ዳግም ተመልሶ አይመጣም። ስለዚህ የእናቴን ሀብት መልስ። ጥያቄው ይሄ ነው። አንተ ስለምን አልቀረም? ያ ጥላቢስ ለማኝ አልመጣም ሲል ተላገገብኝ። አቶ ደጀኔ ሰላም ነው? ለክፉ ቀኔ ካልደረሳችሁልኝ ሁላችሁስ ምን ጠቅሙኛላችሁ? አንዱም ከርፋፋ አንተን አግባትና ገላግለኝ ስልህ ስትንከረፈፍ ዛሬ ጉሮሮዬ ላይ ቆመች። አሁን ሚስጥሬ ልዘረግፈው ነው። ምን ይሻላል? አቶ ደጀኔ በጣም ከባድ ነገር ነው። ከተራራ ጋር መጋፋት ነው የሆነብን። ማን ነው ተራራው? ከቹና ጀርባ ያለው መንግስት ነው። ወደው ጥላቢስ አላሉ። እውነትም ጥላቢስ። ለምን መጣ ከሆነ መመለስ ይችላል። ተይ ስነ ስርዓት ይኑረ። እንዴት ተወደድክ እባክህ? ግሳጼ መሆኑ ነው። ሽፈራው ልመታ ነው። በሙት እናቴ እምላለሁ። ጭንቅላትን ፈርክሼ እዚህ ነው የማጋድምህ። እንዴ ምን በበደልኩኝ? አቶ ደጀኔ ይቅርታ ካጠፋሁኝ። እያንዳንድ ስማ፣ የቹና አካሄድ ከባድ ነው። ይሄ የተዝረከረከ ሀብት ከተወሰደ ጉዳቱ ለሁላችን። አቶ ደጀኔ በእኔ ስም ስላለው ሀብት ከሆነ አያስቡ። ያለውን ነገር አስረድቻለሁ። ማስረጃ ማዘጋጀቻለሁ። ማን አባ የሰጠ ሀብት ነው እንዴ? አቶ ደጀኔ ይቅርታ ለምዶብኝ ነው። አያስቅም። ለምን ጊዜው ከመግፋቱ በፊት የተወሰነ ሀብቱን በሱ ያደርጉት ነው። አልፈልግም። ለምን? ለክፉ ጊዜ ካልሆንካችሁ መቼ ልትሆናቸው ነው? እሱ በቂ ምክንያት አለው። ልጄን ሲያገባ ሙሉ ሀብቴን ይወርስ የለ? አረ እንደዛ ነው። ና ላሳይህ ከልጄ ጋር የሚወርሱትን ሀብት። ይሄ ሁሉ ፋብሪካ፣ ይሄ ሁሉ ህንፃ የእርሱ ሀብት ነው? አዎ፣ አንተ ጋር ያለውን ሳይጨምር ማለት ነው። ባሮክ የሚወርሰው ይሄንን ነው። ምን ነው? ከኔ ጋር ሲታይ እኔ ምን አላት? ምን ነው አነሰ? ነገሩ የትኛው ይሻላል? የአዲስ አበባ ይሻላል? የጎንደሩ? የጅማው ይሻላል? የዝዋዩ? የዝዋዩ ሳይሻል አይቀርም። የዝዋያ ሳይብላህ አቶ ሽፈራው ከሀብትና ንብረት ምዝገባ ደብዳቤ ይዤልህ ነበር። ጥሩሽ። እሺ፣ ሰላም ዋልሽ። ሰላም። ምንድን ነው? ከሀብትና ንብረት ምዝገባ ቢሮ ነው። ሀብትህና እናስመዝግብ እያሉ ነው ያለው። አንተ ዲቃላ፣ ይሄ ሀብቴ የምትለውን ነገር አላቆም አልቀርም። አቶ ደጀኔ እሱ ያስተማሩኝን እኮ ነው እየተናገርኩ ያለሁት። አንተ የጠፍቶብህ ነው። እሳቸው ጋር ስትመጣ ሀብቶ ሊመዘገብ ነው በል። እዛ ቢሮ ስትሄድ ግን ግድ ስለሆነ ሀብቴ ሊመዘገብ ነው በልና ተናገር። በቃ አይ እሺ፣ ደህና ዋሉ። እኔ ልሂድ። የት ነው የምትሄደው? ከሳጅን ላይ ወረቀቱን ልቀበሉ ነው። ሀብታዊ መዝገብ ይቅር። ተረጋጋ። እሄድበታለሁ። ከማን ጋር? አቶ ደጀኔ የግል ቀጠሮ ነው። ሰላም ዋሉ። ሽፈራው ተናንቀናል። ሂድና ጉሮሮን አንቅህ እዛ እርጉም አባቱ ቤት ውሰድና ሰረልኝ። አቶ ወንዴ ቤት ማለት ነው? አዎ፣ ፍጠን፣ ሳይርቅ። ቢርቅም ችግር የለውም። ያለበት ድረስ ሄጄ ደውዬ አንገቱን ይዤ ነው የማመጣው። በቅድሚያ ግን ቅር እንዳይሎት አጣሪ ኮሚቴው ስለወከለን ነው ለብቻችን እየመረመርን ያለ ነው። ሳጅን መቀጠል ትችላለህ።
አቶ ደጀኔ የመጀመሪያ ጥያቄ የሀብትዎት መነሻ ምንድን ነው? የሀብቴ መነሻም መድረሻም የቹና እናት ናት። ምን? ይኸውልሽ እናትሽን ታታሪ የሚለው ቃል አይገልጻትም። ላመነችበት ነገር ጠንካራ ሴት ነበረች። የዛሬ ነው ያልኩት። አባዬ። አቶ ደጀኔ ግልጹን ይንገሩን። ግልጽ አይደለም እንዴ ሳችን? ግልጽ አይደለም። የቹና እናት ገንዘብ ለመሰብሰብ ስትል ከሰዓት ጋር ታግላ የሞተች ሴት ናት። ነፍሷን ይማሩና። አባዬ። አንቺ ግን እድሜሽን የወር ደመወዝ ጥበቃ በመንግስት መስሪያ ቤት ተጣብቀሽ ቀረሽ። አባዬ አሁን ወቀሳውን ተወና ለተጠየቅከው ጥያቄ ብቻ መልስ ስጥ። እኔም እኮ የሷን ሌጋሲ ነው ያስቀጠልኩት። በራሴ ሀብት ላይ ምንም የጨመርኩት ነገር የለኝም። አሁን እያወራው ያለው ነገር በሙሉ ታሪኩ ለኔ አዲስ ነው። ይኸውልሽ እናትሽን ሳገባ እኔ ቤሳ ቤስቲን አልነበረኝም። እናትሽ ግን በሚሊየን የሚቆጠር ገንዘብ አካውንቷ ላይ ነበራት። እኔ እዚህ ሀብት ላይ ምንም ያደረኩት አስተዋጽኦ የለም። እሺ ለዛሬ ብቃት በዚህ እንጨርሰው። ይገርምሻል እናትሽ ከሞተች በኋላ ጥቂት ሚሊዮን ብሮችን ከሰርኩ እንጂ እኔ ምንም የጨመርኩት ነገር የለኝም። እሺ የሀብት አጣሪ ኮሚቴዎቹ ስለሚመጡ ተዘጋጅ። መቼ ነው የሚመጡት? አይታወቅም። በማንኛውም ሰዓት ሊመጡ ይችላሉ። እሺ ለዛሬ ጨርሰናል አቶ ደጀኔ፣ እናመሰግናለን። እሺ የሀብት ምዝገባና ምርመራውን ከአባትሽ መጀመርሽ ትንሽ ሳያሰጋቸው አይቀርም። ሀሳብ አይግባ ሳጅን። ቆሻሻን አስወግዱ ለማለት ቅድመ የራስን ቆሻሻ ማጽዳት ግድ ነው። እውነቱም ይሄ ነው። በእርግጥ ትክክል ነሽ። ግን አባትሽ በዚህ መልኩ ይረዱኛል ብለሽ ትገምቻለሽ? ምክንያቱም በትዕግስት ቀስ ብለሽ ብታስረጃቸው የተሻለ ነው የሚሆነው። አትጨንቅ፣ ሁሉም በሰዓቱ ይስተካከላል። ችግር የለውም። የት ነህ እንዴ? ወዴት ነው የምትወስጂኝ? ላስጠልፍሽ። ደሞዙ ስንት ነው? ማለቴ ጠላፊው ስንት ብር ነው የሚከፍልሽ? መቼም በእኔ ብዙ ብር እንደምታገኝ እርግጠኛ ነኝ። የኔ ጥቅም አንቺን ዘና ማድረግ። እውነት ነው። እንደ ቤት ውስጥ እኮ ታሽገን ቀረን። ምስራቅዬ እስቲ ወጣ ወጣ በይ ከተማ ነው ትንሽ ከጭንቀትሽ ታስበኝ ብዬ እኮ ነው። አመሰግናለሁ ገንዬ፣ እውነትሽን እኮ ነው። ሰሞኑን ጭንቀት ላይ ነው የከረምነው። አሁንማ ልጄም እየተሳካላት ነው። ምን አረግንላችሁና? ምን አረግንላችሁ ገንዬ? ምን ያላረጋችሁልን ነገር አለ? መቼም የእናንተን ውለታ መቼ እንደምንከፍለው አላውቅም። ኧረ ምን ውለታ መጣሽብኝ? እናንተ ተሳክቶላችሁ ሀሳባችሁ ተማርቶ ማየት ነው ደስ የሚለኝ። ደግሞ አንቺ አይደለሽም ውለታ የምትከፍለኝ፣ አንቺ ሆነሽ የምትከፍለኝ። እውነት ገንዬ ከጠበቅኩሽ በላይ ጥሩ ሰው ነሽ። እኔ ጎዶሎ ጎን ምን እንደሆነ ታውቂያለሽ። በዘውግዬ ነው የልጆቼ አባት። በሱ ከመጣሽ ግን ምስራቅ ሙቺ አንድ ቀን ዛሬን አታድሪያትም። አረ ምን በወጣሽ ገኒ፣ አንዴ የልጄ ጉዳይ ስራዋ ከተስተካከለላት የመንግስት ጥበቃ ካገኘች ውለን አናድር። ቢፈልገን ነው ጣላ። አረ ለምን ብላችሁ እንዴ? አሁንማ ምን ችግር አለ? ጠላቶቿ በሙሉ ታስረዋል። ደግሞ የቀረችው ያቺ ሚትና ነች። ማነች ያቺ መዘዘኛ? እሷማ ማለቂያው የለም። አይ አምላኬ! ወይ ያቻት ምን ሆነሻል? ምን ሆነሻል? ምንድን ነው? ታይ ምን ሆነሽ ነው አንቺ? ማን ነው እሱ? ምን ያታለች ያቻት ያጋ ወይቺ ጣጣኛ ምን
እቺ ሰላቢ